እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። እናንተ ጋርም ሰላም እንደሚሆን ባለሙሉ ተስፋ ነኝ። እባካችሁን ይህ ድምጽ በሰማችሁት ሰዓት ለሌሎች የተበሉ ሊኖሩ ይችላሉ፣ ያልተበሉ ያልሰሙም እንደኔ አዲስ የሆነባቸውም ሰዎች ሊኖሩ ስለሚችሉ ኢትዮጵያም ከኢትዮጵያ ውጭም ላላችሁ ከእንደገናም ደግሞ በተጨማሪ አብሶ አንደኛ አረብ ሀገር ላሉ ሴቶች ለምን ይሄ ስራ ሆነ ብለው አረብ ሀገር ላሉ ሴቶች ተብሎ የተሰራ ድራማ ነው፣ የተደረመ ድራማ ነው። ስለዚህ እባካችሁን አዳርሱት፣ ይስሙት። ትክክለኛውን ቢያንስ እኔ ተርፌያለሁ። የልጁን ድምጽ ደግሞ በመስማትም ስልኩ ቀይሮ ሊመጣ ይችላል። ስልክ ሊቀይር ይችላል፣ ግን ድምጽ አይቀየርም። ስለዚህ የማሳያችሁን ስልክም አለ ድምጽም አለ የማሰማችሁ፣ እባካችሁን አዳርሱልኝ ለሁሉም ሰው ማለት ነው። እና ይሄ ውሸት አይደለም። ከትላንት ወዲያ እሁድ ዕለት በ18 እውነተኛ በራሴ የሆነ ነገር ነው የማወራችሁ። እና ወደ ጉዳዩ ስገባ ጉዳዩን ሲጀምር ምንድን ነው አንድ ጓደኛዬ ይወራታለች። እሷ ጋር ይደውላል ይሄ ልጅ ማለት ነው። መደወል ሳይሆን በዋትሳፕ ይገባና እናት ስልኳን ከየት እንዳገኘ አይታወቅም። ይገባና እናት ሰላም ነሽ ምናምን ይላትና እባክሽን እርጂኝ ይላታል። ምን ልርዳ ስትለው እኔ ሳውዲ ሪያድ ወደ ገጠሩ ውስጥ ነው ያለሁት እና አባቴ በጠና ስለታመመ ብር ወደ አንቺ ልላክና አንቺ ወደ ኢትዮጵያ ላኪልኝ ይላታል። እንዴ የት ታውቀኛለህ? ከየት አመጣ ስልኬን ስትል እኔ አጋጣሚ ነው ሰው ነው የሰጠኝ ስልክሽን እና እርጅኝ እባክሽ አባቴ በጠና ታሟል እና ወደ ሆስፒታል ሊገባ ነው፣ ቀብድ ተብለናል፣ እባክሽን እርጅኝ ይላታል። በተደጋጋሚ ሪከርድ እየላከ እንደዚህ ሲያስጨንቃት ከዛ ወንድሜ እኔ እኮ ቬሩት ነኝ አትችልም ወደ እኔ መላክ፣ እኔም ደግሞ ወደ ኢትዮጵያ መላክ አልችልም፣ አንተም ወደ እኔ መላክ አትችልም ሲለው እባክሽን እርጅኝ ያለ በተደጋጋሚ ሲያስጨንቃት አንተ ሳውዲ ነው ያለው፣ ሳውዲ ጓደኛ አለችኝ እና እሷ እንድትተባበር አደርጋለሁ ትልና ወደ እኔ ትመጣለች። እንደ ማንኛውም ጊዜ እኔ ጋር በቴሌግራም ደወለችልኝ። ሄሎ ተባባልን፣ ሰላምታ ተቀያየረን። ከዛ እባክሽን አንዱን ልጅ እርጅው አለችኝ። ምን ልርዳው? ማን ነው? ታውቂዋለሽ? ምንድን ነው ስላት እኔ አላውቀው፣ ቁጥሬን ከየት እንዳመጣ አላውቅም፣ ግን እናንተ ጋር ሪያድ ወደ ገጠር ውስጥ ነው ያለሁት እና አባቴ በጠና ታሟል፣ ብር ላኪልኝ፣ ብር ልላክልሽና ላኪልኝ አለኝ። እኔ ደግሞ ወደ እኔ የሚልክበት መንገድ የለም፣ እኔም ደግሞ አውጥቼ ወደ እሱ ወደ ኢትዮጵያ ልልክለት አልችልም፣ አንቺ ተባበሪ ውስጥ በምታውቂው ስትለኝ ኦኬ ግን ታውቂዋለሽ ስላት ችግር እንዳይፈጠር ስላት አረ በጣም የቸገረውን ደጋግሞ ነው የለመነኝ እና የምችውን ተባበሪ፣ ብር አንቺ ጋር ካላከ እንዳትልኪ አለች። ኦኬ ሰው ነንና ሰው ሲቸገር የመርዳት ባህሪ አለ። እኛ ሰው አብሶ ደግሞ የስደት ያለን ሸጋሎች ወይም ደግሞ የማዳም ቅመሞች ለችግር ሰው ችግር ሲያወራልን እንራራለን። እናም ደግሞ ግን በዛ ጎን እየገቡ በጣም እየጎዱን ነው፣ በጣም እየበሉን ነው። ብዙ ልጆችም ከሚሊዮን ብር በላይ እንደተበሉ ነው የሰማሁት፣ የተለያየ ሰዎች ይህን ነገር ስነግራቸው ማለት ነው። እና ወደ ጉዳይ ስገባ ኦኬ አልኳት፣ ስልክ ተቀበልኩኝ። ሴፍ ሳረግ የኢትዮጵያ ነው፣ ይሄ እኮ የኢትዮጵያ ቁጥር ነው ስላት አዎ ዋትሳፕ ነው የሚያወራሽ አለችኝ። በዋትሳፕ ሀይ ስለው ወዲያው ነግረዋለች፣ ሰላም ነው ስሟ ብለዋለች። እና እሱ ደግሞ ምን ይለኛል፣ ሰላም ነሽ ሰላም ነሽ አለኝ። አዎ ሰላም ነኝ። እሺ ትተባበሪኛለሽ? እኔ ያለሁት ከሪያድ ገጠር ውስጥ ነኝ፣ ሪያድ ሆኜ ገጠር ውስጥ ነኝ እና እርጅኝ እባክሽ ይለኛል። ምን ልርዳ ስለው አባቴ በጠና ታሟል እና ለሕክምና ቀብድ የሚሰጥ ነው፣ ቀጥታ ወደ ሐኪም ቤት ነው የሚገባው ብሩ እና እባክሽን እርጅኝ ተባበሪኝ አለ። እስቲ ቆይ ብር በስንት እንደሆነ ምንዛሬ ልጠይቅ አልኩትና ቀጥታ ማጋ እዚህ ሀገር አረብ ሀገር ታውቃላችሁ በባንክ አንልክም፣ ብዙዎቻችን በእንትን ነው የምንላከው በጥቁር ገበያ እና
በዛ ልልክ የሚልኩ ሰዎች ጋር አናገርኳቸው። ሳናግረው በዋትሳፕ ከዛ ኦኬ ነገረኝ። የቀኑ ምንዛሬ በ22 ነው ሲለኝ አንተ ነህ የምትልከው ማን ነው ሲል አዎ በ22 እልክልሻለሁ እሺ አለኝ። ከዛ ተመልሼ ነገርኩት። ሁለቱንም በዋትሳፕ ነው የማወራቸው። ለዚህ መልስ እሰጣለሁ፣ ለዚህኛው መልስ እሰጣለሁ። ብር ለሚልክልኝና ብር መላክን የሚፈልገው ልጅ ጋር ማለት ነው። ከዛ እባክሽን ቆየሽብኝ። በዚህ መሃል የሚደረድራቸውን ሪከርዶች አሰማቸዋለሁ እና በጣም ነው ሪከርድ የሚያፈጥነው። ከዛ እባክሽን እርጅኝ፣ ቀብድ ነው፣ ቀብድ ካልደረሰ አይከፈልም ተብሏል፣ ይቅርታ አይታከምም ተብሏል እና ቀጥታ የሚገባውን ብሩ ባንክ ነው አለኝ። እባክህን ታገስ፣ ቆይ አንዴ እየጠየቅኩት ነው አልኩት። ከዛ ልጁ ምን ያህል ነው ብር ግምት ልከው ስለው ልጁን 3200 ብር አለ። በምን በዚህ በሳውዲ 3200 ሪያል በዚህ በሳውዲ ማለት ነው። በኢትዮጵያ 114.500 ነው እና ደቂቃ ይቅርታ እህቶቼ ይቅርታ 3300 ነው። በኢትዮጵያ ደግሞ 100 ከምናምን ነው የሚገባው ተባልኩኝ። ከዛ ይኸው የተባልኩትን ብር አሳየሁት ማለት ነው ለልጁ። ሳሳየው እሺ